በአማርኛ ነው የምናገረው። ሚፍታህ ሳኒ ይባላለሁ። ያሉበት ከተማ 01 ቀበሌ ባቲ አውሳበር ነው ያለሁት። እዛው የባቲ ነዋሪ ነኝ። የከተማው እንቅስቃሴ ሰላም ነው፣ በጣም ጥሩ ነው። እንደጠበቅነው አይደለም፣ ደህና ነው። አንድም ሰው አልሞተም። እኔ በአላህ ስም እምላለሁ እንደ ከተማችን ማለት ነው። ሰዎቹንም ደግሞ እንደጠበቅናቸው አይደሉም፣ ደህና ናቸው እና እስካሁን ድረስ ሰላም ነው ያለው። አሁን እኛ ህዝቡ ሌሎች ህዝቦች የትግራይ ህዝብ ወገናችን የነበረበትን ሁኔታ በትክክል ተረድተናል። በሳምንት ውስጥ ለውጡን አየነው። እቃው ራሱ በጣም ጨመረብን። ከላይም አይገባም ከታችም አይገባም። መንገድ ዝግ ነው። ሁሉ ነገር ኦቨር ሆኗል። 1 ኪሎ ስኳር 100 ብር ገብቷል። መንገድ ካልተከፈተ የባሰ ችግር ይመጣል። መንገድ ይከፈትልን። አስቤዛ ደግሞ እንዲገባ እንዲያት ብታደርጉልን ጥሩ ነገር ነው። ከዚህ በተረፈ ወደ ውጭ እየሸሻችሁ የምትወጡት ወደ ገጠርም ወደ ተለያየ ቦታ የባሰ ችግር ነው የሚያመጣው። እዚሁ ቤቱ ተረጋግተው ነው መቀመጥ ያለባችሁ እና እኛ አሁን እስካሁን ድረስ ሰላም ነን። በቅርብ ጊዜ ሰላም ይመጣል ብለን እንጠብቃለን እኛ ከአላህ ጋር ማለት ነው። እኛ ወላሂ ብዙ ነገር ያየነው ነገር የለም። መቼም ያው የሚወራው ብዙ ነገር ነው በቲቪ የምትሰማው። ያና በተጨባጭ ምንም ነገር የለም። በቃ የአስቤዛዎች መጨመርና የህዝብ እንቅስቃሴ መገደብ ነው እንጂ ምንም ነገር ችግር የለም። በቅርብ ጊዜ ሲከፈትልናል ብለን እየጠበቅን ያለነው። በቅርብ ቀን ግን በዚሁ በ13 ቀን ውስጥ ኦቨር በጣም እየጨመረ ነው ያለው። ህዝባችንስ በራሱ እንዳይበሳጭ ብለን እንፈራለን እንጂ እስካሁን ድረስ ሰላም ነው ያለው። የተረጋጋች ከተማ ናት። በጣም ጥሩ ነው። ሁሉንም በመሃል መብራትና ውሃ ይለቀቅልን። መብራት ከሌለ ምንም ነገር ሁሉም ነገር የለም። ህዝቡ በዚህ ነው የተቸገረው። የሚበላ ነገር ጠፍቷል። በቃ የለም፣ መብራት የለም፣ ውሃ የለም፣ መንገድ እንቅስቃሴ የለም። የበረሃው መንገድ ዝግ ነው። ስኳር እንኳን ይቀንሳል የበረሃ መንገድ ቢከፈት። ይሄ እንኳን ዝግ ነው አጠቃላይ እና ስለዚህ መንገዱ እንዲከፈትልን እንፈልጋለን። ስለ ከተማችን ግን መጥፎ ነገር እስካሁን እኛ ያየነው ነገር የለንም። ሰላም ነው። ልጅ ሁላም ወጣቱም ሁላ ወንዱም ሁላ ግን በረሃብ ማለቅ ይዘናል። በረሃብ ያለቅነው ደግሞ የኑሮ ውድነት ያመጣው መብራት የለም፣ ኔትወርክ የለም፣ ቤተሰብ ጋር ባንክ የለም፣ ውሃ የለም። ውሃ ፍሳሽ ውሃ እየጠጣን ነው። ምንም ነገር ባንክ የለም። ሞቱ፣ ተገደሉ፣ ታፈኑ ውሸት ነው። የተገደለ የታፈነ የታረዘ የለም። ግን እሳ በረሃብ ማለቅ ይዘን 3 ቀን ከበላ አሁን እየራበኝ ነው። አንተንም ማዋጋ ይችን ነገር መፍትሄ ስጡልን። ዘይት 130 ብር ተገዝቶ ያውቃል እንዴ? የለም። መኮረኒ ይሄን ያህል ዋጋ ተገዝቶ አያውቅም። እናንተም ደግሞ የሆነ መፍትሄ ላይ ድረሱ። አሁን እዚህ ወረፋ ይዟልና የምን ወረፋ ነው? የሃስኩት መሐል ላስፈጭ እምበላው አጣው። ነጭ ዱቄት የለም ምን የለም። እዚህ ጄኔሬተር ይመጣል ታስፈጫላችሁ ተብዬ መጥቻለሁ። ግን ሊደርሰኝ አይደርሰኝ አላውቅም።